ሳይመጣብን ትሩ ብለን ይዘነው እንውጣ፣ ድምጽም እንዳያሰማ ጉልበትም እንዳይጠቀም ብለውኝ ይዤው ነበር። እሱን ጉልበት እንዳይጠቀም ያዘው በደንብ ጉልበተኛ ሆነ መያዝ አለብህ ብሎ እሱና ኤርሚያስ የሚባለው ሰውና ያቺ የሱ ፍቅረኛ ሆና የቀረበችው ሴት ጉልበት እንዳይዝ እንዳያመልጠን ሌሎቹ እንዳይጠራቸው በደንብ ያዝ ብለውኝ ያዝኩኝ። እንደ ያዝኩት ነው መጥቶ እሱ በመርፌ የወጋው። በመርፌ ሲወጋው ጊዜ ራሱ ተወደቀ፣ በዛው ሞተዋል እንጂ እኔ ሆነ ብዬ እሱን ለማጥፋት ወይ እሱ ለመግደል አይደለም የመጣሁት። እኔ የቀን ሰራተኛ ነኝ፣ ሰርቼ ማድር ሰው ነኝ። ሌላ ከዛ የዘለለ ምንም አይነት ህይወት ታሪክ የሌለኝ ሰው ነኝ። ስለዚህ ሙሉ በሙሉ አሌክስን መያዝ አለባችሁ እንጂ እኔ አይደለሁም። አቶ ጌታቸው የሚባልም ሰውዬው ምንም ነገር እኔ ማቀው ነገር የለም። በአካል አይቸው በስልክ ማውቸው አላቅም። ሁሉ ነገር የሚያቀባብሉት ሁለታቸው ፍቅረኛሞች ስለሆኑ ሰው እንዳያውቅባቸው ብሎ ነው ሁሉ ነገር የሚደብቁት እንጂ እኔ ምንም ነገር ኑሮኝ አይደለም። ሁለታቸው ፍቅረኛሞች ናቸው። ሁለታቸው ነው የሚመካከሩት። ከፈለግ ስልካቸውን እያንዳንዱ መፈተሽ ትችላለህ። ቁጭ ብሎ የሚያወሩት ተደዋውሎ የሚያወሩት የሚመካከሩት እነሱ ሁለታቸው ስለሆኑ ምስጢራቸው ሊወጣ ስላልተፈለገ ነው እንጂ እኔ በዚህ ላይ ምንም አይነት እጄ የለብኝም ብሎ ነው የተናገረው። ሆነም ቀረ ግን እሱን በቁጥጥር ስር ነው የዋለው። አሁን ብሩኬ እፎየው የሚልበት ቀን ነው። ያው መቼም የአቤል ጉዳይ ባያልቅም ግን ወንድሙ ያጣበት ኬዝ ወንድሙ ያጠፉ ሰዎች እያንዳንዳቸው ተለቅመው እስር ቤት ገብተዋል። ሚስጥሩም እያንዳንዱ ወጥተዋል። መድኃኒቱ ከውጭ ሀገር እንዳስመጡ ትእዛዝ ከበላይ እንደሆነ ሊያ እንደምታዘዛቸው ሊያ ደውላ ጠይቀቻቸውና ይሄ ነገር እንዲሰሩ እንዳደረገች ነው የተናገረው የነበረው። ስለዚህ ሊያ ከኔ ጋር አታወራም፣ እኔ አላቃቸው። ሊያን ሆነ ጌታቸው ምንም አቃቸው ነገር የለም። እነሱ ናቸው ደውለው ሊያና ጌታቸው ብሎ ሲያወሩ የምሰማው። ስለዚህ ያ ስለሆነ እነሱ ሁለታቸውን በደንብ ይፈተሹ። እነሱ ፍቅረኛሞች ስለሆኑ እያንዳንዱ ነገር ወይ እሷ ትናገራለች ወይ እሱ ይናገራል። እኔ ያግዘን በዚህ ስለ ላይ በጣም ከብዶናል ብለውኝ ነው የመጣሁት እንጂ እኔ ሰው ለማጥፋት ቢሆን ሰውን ለመግደል ቢሆን ከስራዬ ምንቀቃለም ነበር። የጽዳት ሰራተኛ ሆቴል ሰራተኛ ሆኜ በስነ ስርዓት ቤተሰቦቼ የምረዳ ጀግና ሰው ነኝ። ለምን የሰውን ህይወት አጠፋለሁ ብሎ ነው የተናገረው። ስለዚህ ሚስጥሩ ዛሬ እያንዳንዱ ዘርግፎታል እላቸዋለሁ ውድ ቤተሰቦቼ። ከዛ በኋላ ከሱ ጋር ከተለያዩ በኋላ ብሩኬ ቀጥታ አቶ ጌታቸው ሄዶ ነበር። አቶ ጌታቸው ያው በስር እንዳለ ሁላችንም እናውቃለን። መጀመሪያ አቶ ጌታቸው አይደለሁም አሁንም በእነሱ ቁጥጥር ስር ሆኖ እሱ እንዳልሆነ ነው የሚዋሸው። የሚገርማችሁ ነገር እኔ አቶ ጌታቸው አይደለሁም ተሳስታችሁ ነው የመጣችሁት፣ ባለፈ ነግሬያችሁ ነበር፣ ዝም ብላችሁ ነው የምትቀባጥሩት እንደዚህ የምትሉት፣ በቃ ብዙ ነገር አወራ። በመጨረሻ ደግሞ ብሩኬ ለምን እንደዚህ ነገር ታደርጋለህ? አቶ ጌታቸው መሆኑ በደንብ እናውቃለን፣ ብዙ መረጃ አግኝተናል። ስለዚህ ከዚህ የበለጠ ልትጎዳ ካልፈለግ እውነቱ ማውጣት አለብህ። እስከ መቼ ነው እንደዚህ የተደበክ የምትኖረው? እስከ መቼ ነው የተጎዳህ የምትኖረው? ስለዚህ ያለውን ነገር መናገር አለብህ ብሎ ብሩኬ ያስገድዶት ነበር። በመጨረሻ ምን አለው? አስፈራራው። ማለት ለምን እንደዚህ ነገር ትናገረኛለህ? አንተ ማይነካ ነገር ነው የነካኸው። በቃ ማለት ሊፈራ ነው የፈለገው። ገብቷቸዋል። ማይነካ ነገር ነው የነካኸው። ከትልቅ ሰው ነው የተጋጨኸው። አንተ ብቻ ሳይሆን በአንተ ዙሪያ ያሉ ሉል የሚባለው አቤል የሚባለው በሙሉ እናጠፋቸዋለን። ስለዚህ አርፋችሁ ቁጭ ብላችሁ ብትቀመጡና ሌላ ስራ ብትሰሩ ይሻላችኋል። ከሰው ብቻ አይደለም የተጋጫችሁት፣ ከአውሬም ከእንስት ከምንድን ነው ያለው ከሰይጣን ነው የተጋጫችሁት። እኛ ስራችን እኛ ብቻ አይደለም የምንሰራው፣ ብዙ ሰዎች አሉ። እኔ አሁን ከየት እንደያዛችሁኝ ወዴት እንደዚህ እንደመጣሁኝ ምንም አውቀው ነገር የለም። ምክንያቱም በደሜ ውስጥ ምንም ነገር እንዳላቅና የሄድኩበት ወይስ የት እንዳለሁኝ ምን እንደምሰራ ከሚስቴ ጋር ግንኙነት እንዳይኖረኝ ልጅ ደግሜ እንዳልወልድ ነው የተደረገብኝ። ከመንፈስ ጋር የተያያዘ ነገር ስለሆነ ነው አለ። መንፈስ ምን እንደሆነ እኔ ባላውቀውም ማለት ነው። ስለዚህ ድርጅታችሁ ምንድነው የሚያመርተው? ምንድነው በዚህ ልክን ሰው ለማጥፋት የተነሳችሁ ሲለው ጊዜ ድርጅታችን ያው የ666 አምልኮት ላይ ነው ያለ ነው። ያ ነገር ደግሞ ብዙ ብር የኢትዮጵያ ብዙ በሚሊዮን ብር ተከፍሎ ተደክሞበት ተለፍቶበት ብዙ ወንድሞቻችን መስዋዕትነት ከፍለው ብዙ ብር የውጭ ሀገር ዜጋ ተከፍሎ
የውጭ ሀገር ዜጋ ተከፍሎ አገር ውስጥ እንዲገባ ነው የተደረገው። ብር ሲባል በትንሽ ብር እንዳይመስልህ በሚሊየን ብር ነው የተከፈለው። ስለዚህ ያ ስለሆነ እኛ ብዙ ዋጋ ስለከፈልንበት ብዙ ነገር ስለለፋንበት ይሄ ኬዝ ብተው ይሻልሃል። ማይነካ ነገር ነው የነካኸው እና በቀላሉ የምንተውህ እንዳይመስልህ። ምክንያቱም እያንዳንዳችን በዚህ ጉዳይ ላይ ዋጋ ከፍለንበታል። ከውጭ ሀገር ከአውሮፓ ሀገር ነው ይዘነው ነው የመጣ ነው። ሀገራችን ላይ ይሄ ነገር ለማስፋፋት እንጥራለን፣ እንሞክራለን። ግን ዋናው የዚህ ጉዳይ አጫዋችና ዋናው የምትሰራው ሊያ መሆኗ ነው የተናገረው። ሊያ ናት በቃ ሁሉ ነገር የምታዘው። የሆነ ሴትም አለች። እኛ ይሄ ስራ ስንሰራ ጊዜ ለማንም በነገራችን ላይ የህግ አካላቶችን እጃቸው አለበት ነው ያለው። እንዴት የህግ አካላት ማለት አንድ ህግ አስከባሪ ይሄ ስራ ህዝቡን ለማገልገል ሲነሳ ምሎ ምን ብሎ አይደል እንደሚነሳው? እንዴት ነው እንደዚህ ወንጀል ነገር ሲሰራ ጊዜ እነሱም ከዛ ጋር ሊሳተፉ የሚሞክሩት? እኔ ያልገባኝ ነገር ወይስ አውቆ እሱን ኢትዮጵያን ለማጥፋት የኢትዮጵያ ህግ አስከባሪዎችን ለማጥፋት ፈልጎ ነው ይሄ ነገር የተናገረው? እኔ ሊገባኝ አይችልም። አላቅም ማለት ሊገባኝ አልችልም ስላችሁ እንዴት ሊሳተፉ ይችላሉ? በምን ሁኔታ እንዴት ሊሳተፉ ይችላሉ? እንዴት እንደዚህ ወንጀል ነገር ይደግፋሉ? ይሄ ወንጀል እኮ ነው። ኢትዮጵያ ምድር ላይ ለሰከንድ መቆየት የሌለበት ነገር እኮ ነው። ያው ያየን እኮ ነው። ወጣቶች በሆኑ የተበላሹ ነው። ወጣቶች በሆኑ ወደ ሴትነት የተቀየሩ ነው። የሴት ልብስ የለበሱ ነው። እንደ ሴት ጸጉራቸው ያሰሩ ነው። ይሄ እኮ በሴት ነው የሚያምረው እንጂ በወንድ አያምርም። ስለዚህ ግን ሀገራችን ላይ በአሁኑ ሰዓት ወንዶች በሙሉ ተበላሽተው እንደዚህ ጸጉራቸው ያሰሩ እንደፈለጉ የሚዝናኑበት ሀገር ነው። የሆነ ህግ ቢወጣ ሁሉም እያንዳንዱ ልኩ ይዞ ይቀመጥ ነበር፣ በስርዓት ይመራ ነበር። ሴቶቹ ራቆታቸው አይሄዱ ነበር። ስለዚህ አሁን እነሱ ያመጡት ጦስ እነሱ ያመጣጣ የወጣቶች እንዲበላሽ ነው የተደረገው። በቃ ፋሽን ነው ከውጭ ሀገር እንማራለን ብሎ ሀገራችን ወጣትም ሆነ ሴቶችም ሆነ ተበላሽተዋል። ሴቶች ወደ ወንድ፣ ወንዶች ደግሞ ወደ ሴት ያምሩ ነው። አለባበሳቸው ብትሉ የጸጉር አሰራራቸው ብትሉ ወንዶች ሹሩባ ይሰራሉ፣ ሴቶች ደግሞ ጸጉራቸው እንደ ወንድ ነው የሚቆረጡት። አስቡት ይሄ ነገር ምን ያክል እንደሄድን ምን ያክል ሀገራችን እንደተበላሽ እዩት። እነሱ ያዩ እኔ የሚያሳዝነኝ ከምንም በላይ ትናንሽ የሚመጡ ልጆች ናቸው፣ ታዳጊዎች። ምክንያቱም ህጻናቶች አይምሮአቸው ክፍት ስለሆነ እንደኛ አይደለም፣ እንደኛ አይምሮአቸው የተደፈን አይደለም። የእነሱ አይምሮ ክፍት ስለሆነ ሁሉ ነገር ያያሉ፣ ሁሉ ነገር ሴቭ ያደርጋሉ። እነሱ ባዩ ሰዓት እነሱም እንደዛ አይነት ትምህርት ነው የሚማሩት። እኔ ብቻ አላቅም። በተለይ ይሄ ሴት መስሎ የሚሄዱት ጆሮአቸው ተበስተው ጸጉራቸው ተሰርቶ የሴት ልብስ አለባበስ አይነት ለብሰው የሚሄዱ ወንዶችን የሆነ ቅጣት ቢሰጣቸው፣ በቃ የሆነ ቅጣት የእስር ቅጣት ቢሰጣቸው፣ ሴቶቹ እንደ ወንድ አድርጋ የምትሄድ ሴት ቅጣት ቢሰጣት እኔ ደስ ይለኛል። በነገራችን ላይ እኔ ሴት ልጅ ሱሪ ለብሳ ስትወጣ የመጨረሻ ነው የምጠላት። የመጨረሻ በቃ ሴት ናት ቀሚስ ነው የሚያምርባት። ሴት ናት ቀሚስ ለብሳ ስትወጣ ነው የሚያምርባት እንጂ እንደ ወንድ ሆና እምብርቷን አሳይታ ደረቷ ለቃ እንደፈለገች ፋሽን ነው እኔ አራዳ ነኝ እኔ የገባኝ ነኝ እኔ የገባው ቤተሰብ ነኝ ተብሎ መውጣት ማለት በጣም የሚያስጠላ ነገር እኮ ነው። በጣም ነውር እኮ ነው። በሴት ልጅ የማይጠበቅ ነገር እኮ ነው። ስለዚህ ይህን ነገር በሙሉ የመጣው ከነዚህ ከመጥፎ ሰዎች ናቸው። እነዚህ ሰዎች ናቸው ይሄ ሃይማኖት የሚሉትን ከውጭ ሀገር በዚህን ያክል ብር ገዝተው ሀገራችን አግብተው ሀገራችን በክነውታል። እንደ ቆሻሻው ሀገራችን ብክን ነው ያደረጉት። ቆሻሻው እንኳን አንዲ አገሩን ወይ ሰፈሩ ያቆሸውና ሌላ ዝናብ ሲዘንብ ያጸዳዋል። ይሄ መቼ የሚጸዳ አይደለም። ምክንያቱም ከስር አገሩ ብትን አድርገውታል። አገሩ ወጣቱ በሙሉ እንዲበላሽ ነው ያደረጉት። ወጣቱ በስርዓት እንዳይኖር ነው ያደረጉት። ወጣቱ ሃይማኖቱ እንዲጥል፣ አለባበሱ እንዲጥል፣ የኢትዮጵያን ጥሩ ማዕዛን እንዲጠሉ፣ በቃ ሌላ የውጭ ሀገራት ነገራቶችን እንዲከተሉ ነው የተደረጉት። ስለዚህ እኔ የሆነች አይምሮ ውስጥ ገብታ የምትመላለስ ሴት አለች። ያ ነገር ደግሞ የሆነ ነገር ተደርጎብኝ ነው መድኃኒት ተደርጎብኝ ነው እኔ የራሴ አላቅም። ሁላችንም ነው መድኃኒት የሚደረግብን፣ ምክንያቱም ሌላ ነገር እንዳናወራ። ስለዚህ እናንተም ሊያጠፏችሁ ስለሚችሉ መጠንቀቅ አለባችሁ። ሁላችሁም ተራችሁ ነው የምንጠብቀው እንጂ እያንዳንዳችሁ ስማችሁ ተጽፎ ቢሮ ላይ ተለጥፏል። ማን ከሞተ በኋላ ማን እንደሚገደል እያንዳንዳችሁ እቅድ ታቅዶላችኋል። ስለዚህ ብትጠነቀቅ ይሻልሃል። እኔም ከዚህ ነገር አድኑኝና ከዚህ መንፈስ አድኑኝና ያለው ሚስጥር በሙሉ ቢሮአችን ላይ ካቶ ከሊያ ጋር ከአቤል አጎት ከመኮንን ጋር ምን እንደተወያየን ምን እቅዳችን ምን እንደሆነ
እያንዳንዳችሁ እነግራችኋለሁ። ነገር ግን እኔ እንድድን አድርጉኝ። በቃ እኔን እርዳኝ መጀመሪያ። ካልሆነ አንተ ብቻ አይደለም ወንድምህ ብቻ አይደለም ሙሉዋችሁ ልታልቁ ነው። እኛ በጣም ኃይለኛ ሰዎች ነን። እኛ ብቻ እንዳይመስልህ ከኛ ብዙ የሚሰሩ ሰዎች አሉ። እኛ የሚያግዘን ነገር አለ። ምን ወስደው መድኃኒት አለ፣ ምን በላው ምግብ አለ። ያ ነገር ለእኛ ጉልበት ይሰጠናል። ብር እንደፈለግን ከውጭ ሀገር ነው የሚላክልን። ያ ስለሆነ የፈለግነው ነገር መስራት እንችላለን። ስለዚህ እናንተ ሁላችሁም ልታልቁ ትችላላችሁ ነው ያለው። ይሄ ማስፈራሪያ ነው የሚመስለኝ። ምክንያቱም ፈጣሪ ያላቸው ፈጣሪያቸው ይዞ ስለሚጓዙ ይሄ ሰይጣን አምልኮትን መቼም አያሸነፋቸውም። ምክንያቱም የእነሱን ፈጣሪ ያላቸው የእነሱ ሰይጣናቸው እንዳለ ሰይጣን እኮ ከኛ ከሰው በታች ነው እንጂ ከሰው በላይ አይደለም አይደል? ለእነሱ ደግሞ ፈጣሪ ያላቸው ፈጣሪ ይጠብቃቸዋል። ስለዚህ ለማንኛውም ውድ ቤተሰቦቼ ዛሬ ብሩኬ በዚህ ጉዳይ ላይ ከአቶ ጌታቸው ጋር ያለውን ነገር ይሄ በሙሉ ሚስጥር ይዞ ነው የመጣልን። እያንዳንዱ ሚስጥር ነው ያወጣው። አሁንም ትንሽ ይሻለኝ እንጂ የሊያ ጉድ ሊያ የት እንዳለች ምን እንደምሰራ እያንዳንዱ እናገራለሁ። የመኮንንም ሚስጥር እንዳለ አወጣለሁ። ብቻ እኔ እንዲሻለኝና ሕክምና እንዳገኝ አድርጉኝ ነው ብሎ ነው የብሩኬ የተናገረው። ብሩኬም ደግሞ ይሄ ነገር እንደማይተው አስረግጦ ነው የነገረው። ምክንያቱም ወንድሙ ያጣበት ኬዝ ነው፣ አቤልም የተጎዳበት ኬዝ ስለሆነ እያንዳንዳቸው በእጃቸው ውስጥ እንዲገባ እንዲረዳም ነው በስነ ስርዓት የነገረው። እንግዲህ እንጠብቃለን። ሌላ ምን የሚባል ነገር አለ? ሊያ እንደ ጌታቸውም ተይዛ የምትናዘዝበት ጊዜ ቅርብ ይሆናል፣ አይጠፋም። ለጊዜ ተደብቃ አበበን ይዛ ተደብቃ የተቀመጠች ሴት በቅርብ የእጅዋ እንደምታገኝ እርግጠኛ ነኝ። አልጠራጠርም። ሲጀመር አልጠራጠርም፣ ትያዛለች። ከአንዳቸው አታልፍም። ከአቤል ብታልፍ ከብሩኬ አታልፍም። ከብሩኬ ብታልፍ ደግሞ ከልዑል አታልፍም። አንዳቸው ይዘዋታል። ለጊዜ ጉዳይ እኮ ነው። ዛሬ ተደብቃለች፣ ነገ ትገኛለች። ጌታቸው እንኳ ተደብቆ እኮ ነው የሚኖረው ነበረው አይደል እንዴ? ግን በእነሱ ብርታትና በእነሱ ጥራት ተይዞ ያው አሁን እያንዳንዱ ሚስጥር በሙሉ የዘረገፈው ነው። ምንም ሳይደብቅ ወንጀሉ በሙሉ የዘረገፈው ነው። ስለዚህ እንደዛ ነው። በርቱልን፣ እንወዳችኋለን። ጀግኖቻችን አትጥፉ፣ ስጠፉ ይጨንቀናል። የተጨነቃችሁ በሆኑ ደግሞ እንኳን ደስ አላችሁ እላችኋለሁ። በድጋሚ ያው ትላንት ቪዲዮ ሰርቼላችሁ ነበረ ማታ እና እንኳን በድጋሚ አሁን እንኳን ደስ አላችሁ። ወዳችኋለሁ። ባይ ባይ። መልካም ቀን